ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ ቤተሰቦቻችን ሁሉ ብለናል። ለመላው የክርስትና እምነት ተከታዮችም በሙሉ እንኳን ለብርሃነ መስቀሉም በዓል በሰላም አደረሳችሁ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ደግሞ ለዚህ ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ ያደረስናችሁ ነው ቆይታ የምናደርገው። እናንተም እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር አድርጉን። ለሐሳብ አስተያየታችሁ ግን ሁሉ ጊዜም እኛ አመስጋኞች ነን። በዚህኛው ጥንቅራችን ሁለት የሀገር ቤት መረጃዎችን አስቀድመን እናደርሳችኋለን። ወደ አውሮፓ የመረጃ ሰዓታችን ላይ ስንገባ የአውሮፓ ሊጎች ሲመለሱ በርካታ ክለቦች ከዋክብቶቻቸውን አጥተው ነው ሊጉ በዚህ ሳምንት የሚካሄደው። በስፔን ግዙፉ ክለብ ባርሴሎና በጣም ቁልፍ ተጫዋቾቹን ሲያጣ አንድ ቁልፍ ተጫዋቹ ተመልሷል። ሌላኛው የስፔኑ ኃያል ክለብ ሪያል ማድሪድም ተመሳሳይ ነገር አለ። የቡድን ዜና በስፋት ስናነሳ የማድሪድ ደርቢ ጨዋታ በዚህኛው ጥንቅራችን ትልቁ አጀንዳችንም ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን ላይ ትልልቆቹን ክለቦች በስፋት እንመለከታለን። የ90 ሚኒትስን የሳምንቱን የጨዋታ ግምትን እነግራችኋለን። ከዛ ውጪ በፕሪሚየር ሊግ ታላላቅ ክለቦችን ስናነሳ በቢግ ሲክስ ቶትናምን የተመለከተ ለየት ያለ ጥንቅራችን ዛሬም እንደተጠበቀ ነው። ለቶትናም ሆትስፐርስ ደጋፊዎች በማንቸስተር ሲቲ የመረጃ ሰዓታችን የቡድን ዜና ላይ ነው ትኩረት የምናደርገው። የበርንሌን ጨዋታ አስመልክቶም ከዛ ውጪ ፔፕ ጋርዲዮላ ስለ ፊል ፎደን ምን አሉ፣ ተጨማሪ ጥንቅሮችን ይዘናል፣ ታደምጡታላችሁ። በቼልሲ የመረጃ ሰዓታችን ዕለታዊ ቡድን ዜና በስፋት እናነሳለን። አንድ ሰው ግን ለቼልሲ መፍትሄ አለኝ ብሏል። መፍትሄው 57 ሚሊዮን ፓውንድ በላይ አካባቢ ነው ያቀረበው መፍትሄ። የቼልሲ ደጋፊዎች ስለ መፍትሄው እንነግራችሁና ትወያዩበታላችሁ። ሰፋ ያለ ቡድን ዜና ግን በሳምንቱ ጨዋታ ዙሪያ እያይዘን ለሰሜዎቹ ለዓለም ሻምፒዮኖቹ ቼልሲዎችም ይዘናል። ሊቨርፑል ከፓላስ ይጫወታል። ቀላል ጨዋታ አይደለም። የ90 ሚኒትስም ዘገባ ያንን ነው የሚያመለክተው። ከዛ ውጪ ከሊቨርፑልም ጋር አያይዘን ሁለቱን ፈረንሳይ ተጫዋቾች እናነሳለን በሊቨርፑል። ሌላኛው ኔዘርላንዳዊ ኮዲ ጋክፖን ከሊቨርፑል ጋር በተያያዘ አንድን ዝውውር በተመለከተ በተለይም ፖል ጆይስ አንድ መረጃ ይዞቷል። ለሊቨርፑል ደጋፊዎችም ተጨማሪ ጥንቅሮችን በዚህኛው የመረጃ ሰዓታችን እናካፍላችኋለን። ማንቸስተር ዩናይትድ ያልታሰቡ ብዙ ነገሮች በአንድ ቀን ገጥሞታል። ጨዋታው ሊጀመር ሰዓታት ሲቀሩት መሆኑ ደግሞ ትንሽ አሳሳቢ ነው። ሩበን አሞሪም መፍትሄ የሚያስፈልገው ነገር ነው በዩናይትድ የተፈጠረው። የእሳቸው ቡድን 81 ሙከራን ያደረገ ግን ጥቂት ግብ በፕሪሚየር ሊግ ያስቆጠረ ነው። እሳቸው ለዚህ መፍትሄ አለኝ ብለዋል። ምን አይነት መፍትሄ ይዘው ይመጣሉ? ጠብቁት። ለደጋፊዎች ያስተላለፉት መልእክት አለ። ሁለት ተጫዋቾችን በቡድን ዜና ስናነሳ ብሩኖ ፈርናንዴዝ፣ ብሪያን ቤሞን የተመለከተም ለየት ያለ ጥንቅር ለዩናይትድ ደጋፊዎች በዚህኛው የመረጃ ሰዓት እናካፍላችኋለን። አርሰናል ቤት ሲጠበቅ የነበረው የማይከል አርቴታ ጋዜጣዊ መግለጫ እጃችን ደርሷል። ከዊሊያም ሳሊባ እስከ ቡካዮ ሳካ፣ ከዛ ውጪ ደግሞ ሴንት ጄምስ ፓርክ ስቴዲየም ድረስ ሄዶ ኒካስልን መግጠም፣ አርሰናል ስለተቆጠሩበት እነኛ ሁለት አስደናቂ ግቦች እሳቸው ምላሽ አላቸው። መቆጣጠር የማንችለው ያሉትንም አንድ ግብ እንነግራችኋለን። ከዛ ውጪ ግን ጋሪ ኔቭል ማይክል አርቴታ ላይ ተቃውሞ እንዳይወጡ እያለ ነው፣ ያውም የራሱን የአርሰናልን ተጫዋቾች። ይሄን ለማለት ምን አነሳሳው? የጋሪ ኔቭልን መልከታ እንነግራችኋለን። እንደ አጠቃላይ የሳምንቱን ጨዋታዎች አስመልክቶ ዕለታዊ ቡድን ዜናችን በስፋት ተካተዋል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሐሳብ አስተያየታችሁ ሁሌም አመስጋኞች ነን። በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለደመራ በዓል በሰላም አደረሳችሁ ብለናል። ቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድን ከጊኒ ቢሳውና ቡርኪና ፋሶ ጋር ለሚያደርጋቸው የመጨረሻ የዓለም ዋንጫ ማጣሪያ የምድብ ጨዋታ ለተጫዋቾች ጥሪ ያደርገዋል። የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ 20 ተጫዋቾች ደርሰዋል የጠሯቸው። ጥሪ የተደረገላቸው ተጫዋቾችም እሁድ ተገኝተው ሪፖርት በማድረግ ዝግጅት እንዲጀምሩ ተነግሯቸዋል። ኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በሩዋንዳው አማሆር ስቴዲየም መስከረም 28 2018 ዓ.ም ያስተናግዳል። እንዲሁም ከቡርኪና ፋሶ ጋር የሚደረገው ጨዋታ ዋጉዱጉ ላይ ጥቅምት 2 2018 ዓ.ም ይካሄዳል። ስለዚህ የኢትዮጵያ ብሔራዊ ቡድን ከጊኒ ቢሳው እና ቡርኪና ፋሶ ጋር ለሚያደርጋቸው ጨዋታዎች ጥሪዎችን አድርጓል። በዚህ ዙሪያ ላይ ተጨማሪ መረጃዎችን ስናገኝ እንደዚሁ እንደ ሁልጊዜው ምናካፍላችሁ ይሆናል።
የኢትዮጵያ ሴቶች ብሔራዊ ቡድን ልጆቹም በቀጣይ ከታንዛኒያ ጋር የአፍሪካ ዋንጫ ማጣሪያ የደርሶ መልስ ጨዋታ እንደሚያደርጉ ይታወቃል። ታንዛኒያ ላይ የሚደረገው የመጀመሪያ ማጣሪያ ጨዋታ የሚመሩት አልቢትሮች ይፋ ተደርገዋል። ጨዋታውን ሴራሊኖዊቷ ዳኛ አሚናታ ፋላህ በመሃል ዳኝነት እንዲመሩት በካፍ መመረጣቸው ተወስኗል። እንዲሁም ላይቤሪያዊቷ ሃናን ሊሞስ እና ሴራሊናዊቷ ፋቱማ ማንሳያ በረዳት ዳኝነት ይመሩታል። የመጀመሪያ ጨዋታ ጥቅምት 12 2018 ዓ.ም ታንዛኒያ ዳሬ ሰላም ላይ አዛም ኮምፕሌክስ ስቴዲየም ይደረጋል። የኢትዮጵያ ሴቶች ብሔራዊ ቡድን ጥሪ የተደረገላቸው ተጫዋቾች በመያዝ ለማጣሪያ ጨዋታ ዝግጅቱን ጀምሯል። የኢትዮጵያ ብሔራዊ ቡድን በደርሶ መልስ ውጤት የሚያሸንፍ ከሆነ ከ14 ዓመት በኋላ ለአፍሪካ ዋንጫ በሴቶች የምንካፈል ይሆናል። ለሉሲዎቹ አስቀድመን መልካም ዕድል ተመኝተናል። ጨዋታዎቹ እየተቃረቡ ሲመጡ ተጨማሪ ዜናዎችን እንዲሁ ተከታትለን ለእናንተ ውድ አድማጮቻችን በሀገር ቤት የመረጃ ሰዓት ወይም የሀገር ቤት መረጃዎችን ሽፋን በምንሰጥበት ሰዓት በተከታታይ የምናጋራችሁ ይሆናል። የካታላኑ ክለብ ባርሴሎና ከበድ ያሉ ጉዳቶችን ያውም ጨዋታ ሊደረግ ሲቃረብ አጋጥሞታል። ብራዚላዊ የፊት መስመር ተጫዋች ራፊኒያ እንዲሁም ግብ ጠባቂ ሁዋን ጋርሻን በተመሳሳይ ሰዓት አጥቷቸዋል። ራፊኒያ ባጋጠመው ጉዳት ምክንያት ለ3 ሳምንታት ከሜዳ እንደሚርቅ ተነግሯል። የጉልበት ጉዳት ያጋጠመው ሌላኛው የቡድኑ ግብ ጠባቂ ሁዋን ጋርሻ በኩሉ የቀዶ ጥገና ሕክምና እንደሚያደርግ ተረጋግጧል። ግብ ጠባቂው ከ4 እስከ 6 ሳምንት ከሜዳ ይርቃል ማለት ነው። ሁዋን ጋርሻ በጉዳቱ ምክንያት ተጠባቂው የኤል ክላሲኮ ጨዋታ ጭምር ያመልጠዋል። በራፊኒያ በኩል ያመልጡታል ተብሎ የሚጠበቁት ጨዋታዎች ውስጥ ለአብነት ያክል የፓሪስ ሰን ዠርሜኑ የአውሮፓ ሻምፒዮንስ ሊግ ምሽት ያመልጠዋል። የጡንቻ ጉዳቱ 3 ሳምንት ከሜዳ ይርቀዋል የሚሉ መረጃዎች በስፋት ስለወጡ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የጡንቻ ጉዳት አሁን ላይ ያጋጠማቸው ያሉ ተጫዋቾች አብዛኞቹ ከ3 እስከ 4 ሳምንት በጉዳት ምክንያት ጨዋታ እያመለጣቸው ነው። በእርግጥ ይህን መረጃ ቀደም ብለን አረጋግጠንላችሁ ነበር። ያው የሕክምና ባለሙያዎችን ውጤት እየጠበቀን ነበር። እኛም እንደጠረጠር ነው ለ3 ሳምንት ራፊኒያ ለባርሴሎና ምንም አይነት አገልግሎት አይሰጥም። ምናልባት ለባርሴሎና ጥሩ የሚባለው ዜና ላሚን ያማል ከጉዳት አገግሞ እሁድ ሪያል ሶሴዳድን በሚገጥመው ስብስብ ውስጥ እንደሚካተት ይጠበቃል። ተጫዋቹ ሙሉ ለሙሉ አገግሟል። ዛሬ የነበረውን መደበኛ ልምምድ አከናውኗል። ምናልባት ሃንስ ፍሊክ ከፊትነስ ጋር በተያያዘ ጥያቄ ካላነሱበት ማለት ነው። ከዛ ውጪ ራፊኒያም የለምና የግድ ያስፈልጋቸዋል ይህን ተጫዋች መጠቀም። ስለዚህ በጨዋታው ሊካፈላል ተብሎ ይጠበቃል። ምናልባት የሳቸውን የመጨረሻ ውሳኔ መጠበቅ ይኖርብናል። በቡድን ዜና ሮበርት ሌዋንዶስኪ በቡድን ውስጥ ይጠበቃል። ከሰሞኑም ግብ አስቆጥሯል። ጥሩ መነቃቃት ላይ ነው ያለው። አንጋፋው የ37 ዓመቱ የቡድኑ ተጫዋች በ154 ጨዋታ ለባርሴሎና 104 ግብ 20 አሲስት 5 ዋንጫዎችን በ154 ጨዋታ 124 ግብ አስተዋጽኦ ያለው ተጫዋች ነውና በባርሴሎና ቡድን ውስጥ በትልቁ ከምንጠብቃቸው ተጫዋቾች ውስጥ አንደኛው ነው። ዣቪ አሎንሶ በተለየ መንገድ ኮንፊደንስ የለንም እንዲኖረንም አልፈልግም። ጨዋታዎችን በየተጫወትንበት ሁሉ እናሸንፋለን ማለት አይደለም። የተለየ እንደዛ አይነት ስሜት ውስጥ እንድንገባ አልፈልግም። ይልቁንስ ማሸነፍ አለብን የሚል ግዴታ ውስጥ ብቻ ቡድኔ እንዲገባ ፈልጋለሁ እንጂ እናሸንፋለን የሚል የተለየ በራስ መተማመን እንዲገቡ አልፈልግም። ያዘናገዋል። በተለይም ቡድኔ ትኩረት እንዲያጣብኝ አልፈልግም በበለዋል። በዚህ ጉዳይ ላይ በተለይም ተከታታይ ጨዋታ ማሸነፋችን እንደዚህ አይነት መዘናጋት ውስጥ ወይም ሁሉንም ጨዋታ ማሸነፍ እንችላለን የሚል መዘናጋት ውስጥ እንዲከታቸው አልፈልግም ልጆቼ። ይልቁንስ ማሸነፍ አለብን የሚለው ስሜት በተጫዋቾች ውስጥ እንዲሰርጽ ፈልጋለሁ ብለዋል። ሌላ ከጋዜጠኛ የቀረበላቸው ጥያቄ ጁድ ቤሊንግሃም እና ኤድዋርዶ ካማቪንጋ ከጉዳት አገግመዋል ወይ፣ ለጨዋታ ሲደርሳሉ ወይ ለማድሪድ ደርቢ ተብለው ተጠይቀው ነበረ። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ይፋ ባደረጉት ዛሬ ጋዜጣዊ መግለጫቸው ቤሊንግሃም እና ካማቪንጋ 100% ዝግጁ ናቸው፣ ጨዋታውንም ሊጀምሩ የሚችሉበት ደረጃ ላይ ደርሰዋል ብለዋል። ግን ያሰልፏቸዋል አያሰልፏቸውም በሚለው ጉዳይ ላይ የሳቸው የመጨረሻ ሰዓት ውሳኔ ይጠበቃል። ግን ከፊትነስ ጋር በተያያዘ ምናልባትም ከተጠባባቂ ወንበር ሊጀምሩ የሚችሉበት ሰፊ እድል እንዳለ ነው መረጃዎች በስፋት እየወጡ የሚገኙት። በማድሪድ ደርቢ ጨዋታ ላይ ሪያል ማድሪድ ከአትሌቲኮ ማድሪድ በሚያደርጉት ማለት ነው ተጠባቂውን የማድሪድ ደርቢ ጨዋታ የሚመሩት አልቢትር ይፋ ተደርገዋል። ጨዋታውን የ34 ዓመቱ ዳኛ አልቤሮላ ሮሃስ በመሃል ሜዳ ዳኝነት እንደሚመሩት ይፋ ተደርጓል። ሪያል ማድሪድ ከዚህ በፊት በዚህ ዳኛ እየተመራ 16 አጠቃላይ ድምር ጨዋታዎችን አድርጓል። 11ዱ በድል የተጠናቀቁ ናቸው። 3ቱን ተሸንፏል። 2 ጨዋታ ባቻ ውጤት አጠናቋል። የማድሪድ ደርቢ ጨዋታ ለተቀዳሜ 11 ሰዓት ከ15 ደቂቃ ሲል
በሪያድ ኤር ሜትሮፖሊታኖ ስቴዲየም በቀድሞ ዋንዳ ሜትሮፖሊታኖ ስቴዲየም ማለት ነው ጨዋታው የሚደረግ ነው የሚሆነው። ስለዚህ የ34 ዓመት ገና ወጣት የሚባሉ አልቢተር ናቸው ይህን ግዙፍ ጨዋታም በመሃል ሜዳ ዳኝነት እንዲመሩት በአወዳዳሪው በኩል ሹመት የተሰጣቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ፕሪሚየር ሊጉ ቅዳሜ 8:30 ነው የሚመለሰው። በዚህ የቅዳሜ 8:30 ጨዋታ ላይ ማንቸስተር ዩናይትድ ከብሬንትፎርድ ብሎ ጨዋታው ይጀምራል። ታዲያ 90 ሚኒትስ እንደ ሁልጊዜው በአሁኑም ግምቱን አስቀምጧል። በውጤት ደረጃ እንንገራችሁ። ዩናይትድ ብሬንትፎርድን 2-1 ያሸንፋል። በርንማውዝ ሊድስን 2-0 ያሸንፋል። ብራይተን ቼልሲን 2-1 ያሸንፋል። ማን ሲቲ በርንሌን 3-0 ያሸንፋል። ክሪስታል ፓላስ ከሊቨርፑል 1-1፣ ኖቲንግሃም ፎረስት ሰንደርላንድን 2-1 ያሸንፋል። ቶትናም ወልቭስን 2-1 ያሸንፋል ይላል። የእሁድ ጨዋታዎች ላይ አስቶን ቪላ ፉልሃምን 1-0 ያሸንፋል። የኒውካስልና የአርሰናል ጨዋታ 1-1 ይጠናቀቃል ብሎ የሰኞ ምሽት 4 ሰዓት ጨዋታን ደግሞ ኤቨርተን ዌስትሃምን 2-0 ያሸንፋል። ይህ የ90 ሚኒትስ ቅድመ ግምት ብቻ ነው። እናንተ ውድ አድማጮቻችን ከዚህ ላይ ተነስታችሁ ስለየክለቦቻችሁ ቅድመ ግምት ልታደርሱን ትችላላችሁ። አስቶን ቪላ ከባለፈው ውድድር ዘመን ጀምሮ በአውሮፓ ውድድር መድረክ በሜዳው ቪላ ፓርክ ያስመዘገበውን ውጤት እንንገራችሁ። 7 ጨዋታዎችን አደረገ፣ 6 አሸነፈ፣ 1 አቻ፣ ምንም ሽንፈት የለም። 5 ክሊንሺት፣ 14 ጎል አስቆጠረ፣ 4 ጎል ብቻ ተቆጠረበት። የአስቶን ቪላ ሪካርድ እጅግ በጣም አስገራሚ ባለው ከባየር ሙኒኩ ጨዋታ ጀምረን ማለት ነው። ባየር ሙኒክን 1-0 አሸነፉ። ቦሎኛን 2-0 አሸንፈዋል በአውሮፓ መድረክ። ዩቬንቱስን ጋር 0-0፣ ከዛ ሴልቲክን 4-2፣ ክለብ ብሩጅን 3-0፣ ፓሪስ ሰን ጀርሜንን 3-2፣ በሰሞኑ ደግሞ ቦሎኛን በድጋሚ 1-0 አሸንፏልና በአውሮፓ መድረክ ላይ ቪላ ፓርክ ድረስ መጥቶ ድል ማድረግ አሁን ለክለቦች ፈተና እየሆነ መጥቷል። ቶትናም ደረስን። ቶትናም ቤት በ4 ጨዋታዎች ዦ ፓሊን የተጫወተው በድምሩ 60 ደቂቃ ነው። ውድ ቤተሰቦቻችን እንግዲህ አካፍሉት 60 ደቂቃን ለ4 ጨዋታ ማለት ነው። በአማካኝ ይህ ተጫዋች የቡድኑ ጥቂት ደቂቃዎችን ብቻ ነው የሚያገኘው። ስለዚህ በ4 ጨዋታ 60 ደቂቃ ብቻ የተጫወተው ጆ ፓሊኒያ የሁለቱ ጨዋታ የጨዋታ ኮከብ እሱን የተባለው። በነገራችን ላይ ቶትናም ሆትስፐርሶች ይህን ተጫዋች በቋሚ ውል ማስፈረም ከፈለጉ 27 ሚሊዮን ፓውንድ ብቻ መክፈል ነው የሚጠበቅባቸው ለክለቡ። ከዚህ ጋር በተያያዘ ተጫዋቹ ግን በተሰጠው ደቂቃ ላይ ራሱን በደንብ እያሳየ ይገኛል። ቶማስ ፍራንክ ኮሎሙአኒ በልምምድ ላይ እያለ ጉዳት አስተናግዷል። ጉዳት ያደረሰበት ደግሞ ፓፕ ሳር ነው ይመስለኛል። ላዩ ላይ ወድቆበት ነው ደግሞ ጥሎት ነው ብቻ ምንድነው ላይላውም ወድቆበታል። ብቻ የቡድን አጋሩ ስለጎዳው እወቅሰዋለሁ፣ ግን በሚያሳዝን ሁኔታ ተጫዋቹ ጉዳት አስተናግዷል ብለዋል። ስለዚህ በዚህ ሳምንት በሚኖር ጨዋታ ላይ ቡድኑን ላያገለግል የሚችልበት እድል እንዳለ ነው በመረጃው ይዞ የወጣው። በማንቸስተር ሲቲ በኩል ወደ ቤተሰቦቻችን ጋዜጣዊ መግለጫ ላይ የተነሱ አንዳንድ ነጥቦችን እናጋራችሁ። የማንቸስተር ሲቲ ዋና አሰልጣኝ ጆሴፍ ፔፕ ጋርዲዮላ ከበርንሌይ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። ኤርሊንግ ብሮት ሃላንድ ለጨዋታ ዝግጁ ነው ብለዋል። ኮቫሲች ምናልባት ብለዋል። ከዛ ውጭ ግን ኦማር ማርሙሽ፣ ሪያን አይት ኑሪ፣ ሪያን ቸርኪ፣ ኩንሳኖቭ እነኚህ ተጫዋቾች ሙሉ ለሙሉ ከበርንሌይ ጨዋታ ውጭ ሆነዋል። የበርንሌይ አሰልጣኝ ስኮት ፓርከርም ሄዶ በሰራቸው ቦታዎች ሁሉ ስኬታማ ነው የሚሉት አሰልጣኝ ጆሴፍ ፔፕ ጋርዲዮላ በቡድን ውስጥ ያለው መንፈስ ጥሩ ነው፣ ማንም እንደማያምነኝ አውቃለሁ፣ ነገር ግን በዚህ ዓመት በሚፈጠሩ ጥሩ ነገሮች እርግጠኛ ነኝ ብለዋል። ሳቪኒዮ ለወደፊቱ የማንቸስተር ሲቲ አስደናቂ ተጫዋች ይሆናል፣ ይህንን አስታውሱ ሲሉም የተደመጡት አሰልጣኝ ፔፕ ጋርዲዮላ ለጨዋታው በደንብ ዝግጁ ነን ሲሉ ተደምጧል። በተለይም ሃላንድ ለጨዋታ ዝግጁ መሆኑ ለቡድኑ በጣም ጠቃሚ ነው ብለዋል። ፔፕ ስለ ፊል ፎደንም ተጠይቀው ነበረ። እሱ ሁል ጊዜ ጨዋታዎችን መጫወት ይፈልጋል፣ ምክንያቱም ጨዋታዎችን ሲጫወት በጣም ደስተኛ ነው፣ ለዛ ነው ኮንትራቱን ያራዝነው ብለናል። ሁሉም እንደሚያውቀው ፊል ፎደን በሜዳ ላይ እስካለ ድረስ ጥሩ ስራዎችን ይሰራል፣ ያለ ጫና መጫወት ይችላል፣ በኳስ የሚዝናኑ አይነት ተጫዋቾች ውስጥ አንደኛው ነው። ብዙ የሚጨነቅ አይነት ተጫዋች አይደለም፣ ፊዚካሊም በጣም ጥሩ የሚባል ነው። በተለይም ይሄ የድካም ስሜት ቶሎ ከማይሰማቸውና
ለእያንዳንዱ ኳስ ዝግጁ ከሆኑ ተጫዋቾች አንደኛው ፊል ፎደን ነው ብለዋል። እሳቸውም እንግዲህ ቡድኑ የሶስት ቀኑ እየተጫወተ ነው። ለዚህ ደግሞ በጣም ይሄ የረፍት ጊዜ ያስፈልጋል። ተጫዋቾቹ በጣም ይዝላሉ። ከሃደርስፊልድ ጋር ተጫውተናል፣ ጥሩ ጊዜ ነበረ፣ ግን ሮቴሽን የመጠቀም ግዴታ አለብን፣ ምክንያቱም በየሶስት ቀኑ ተጫዋቾች እየደከሙ ነው ብለዋል። ዌስሊ ፎፋና በጉዳት ምክንያት ለቀጣዮቹ 12 ቀናት ከሜዳ ይርቃል። በዚህም እንግዲህ ቼልሲ ጨዋታ ሲያደርግ የብራይተን የቤኔፊካና የሊቨርፑል ጨዋታ ዌስሊ ፎፋናን በቼልሲ በኩል በጉዳት ያልፈዋል። በተመሳይ የቼልሲ ተጫዋች ኮል ፓልመርም ለሚቀጥሉት 2 እና 3 ሳምንት አካባቢ ከሜዳ ይርቃል። በዚህ ምክንያት ከብራይተን ከቤኔፊካና ሊቨርፑል ጋር የሚያደርገው ጨዋታ ቼልሲ ማለት ነው የነኚህን ምርጥ ተጫዋቾችን ግልጋሎት አያገኝም። የተተኪ ጉዳይ ለማሬስካ እንተውላቸው፣ ግን ቼልሲ ቢያንስ ዌስሊ ፎፋናንና እንደዚሁም ደግሞ የፊት መስመሩን ኮል ፓልመርን በጉዳት ምክንያት በዚህ ሳምንት በሚያደርጋቸውና ቀጣይ ጨዋታዎች ላይ አያገኛቸውም። ከዚህ ጋር በተያያዘ ጋሪ ኔቭል ቼልሲ ብዙ ጊዜ ትልልቅ የግብ ዕድሎችን ሲፈጥር የማየው ክለብ ነው። እኔ እንደማስበው ግን ቡድኑን ስመለከተው የጎደለው ነገር እንዳለ ይሰማኛል። እሱም ከነ ፓልመርና ሌሎች ተጫዋቾች የሚገኝን ኳስ ተቀብሎ በቀጥታ ግብ የሚያደርግ ተጫዋች ነው። ያ ማን ነው ካላችሁኝ ሃሪኬን ነው ይላል ጋሪ ኔቭል። በእርግጥ ጋሪ ኔቭል የጠራው ሃሪኬን ከቀድሞ ክለቡ ዩናይትድም ጋር ስሙ እየተያዘ ነው። በእርግጥ ቶትናም በዚህ ዝርዝር ውስጥ አለ። ታዲያ ሃሪኬንን ማስፈረም የሚሻ ክለብ ካለ ሃሪኬን ከዝውውር መስኮቱ መከፈት አስቀድሞ ለባየር ሙኒክ ሲነግራቸው መልቀቅ ፈልጋለሁ ብሎ ባየር ሙኒክ ደግሞ በ57 ሚሊዮን ፓውንድ ለፈላጊ ክለቦች እንደሚሸጥ ይታወቃል። ጋሪ ኔቭል የ57 ሚሊዮን ፓውንድ ዋጋ ያለውን ሃሪኬንን ለቼልሲ ፍቱን መፍትሄ ብሎታል። ቼልሲ ብዙ ግብ ዕድሎችን ፈጥሮ ግብ እያገኘ ስላልሆነ በሚል እሳቤ ነው። ምናልባት የቼልሲ ደጋፊዎች ከዚህ አንጻር የእናንተ ምልከታ እንዴት ያለ ነው? ቼልሲ ችግር አለበት ካላችሁ እንደ ጋሪ ኔቭል አጥቂ ላይ ወይም ግብን የሚቀይሩ ተጫዋቾች እጥረት ነው ወይንስ በሌላ ክፍል ወይንስ ቼልሲ እንደ ቡድን ዘንድሮ የተሟላ ነው ምንም የማያስፈልገውም ብላችሁ ነው እናንተ ብታስቡት? የቼልሲ ደጋፊዎች እንዳጠቃላይ መልከታችሁን በዚህ ዙሪያ ብታደርሱን ደስ ይለናል። በ90 ሚኒትስ 6ኛ ሳምንት ክሪስታል ፓላስ ከሊቨርፑል ሴልኸርስት ፓርክ ላይ የሚያደርጉትን ጨዋታ ቅድመ ግምት ባቻ ውጤት የመጠናቀቅ እድል አለው ብሏል። በእርግጥ ኦፕታ ቅድመ ግምቱን በተወሰነ መንገድ ለሊቨርፑል ሰጥቶታል። ከወቅታዊ ብቃት አንጻር ሁለቱም ሽንፈት አልገጠማቸውም። በእርግጥ ሊቨርፑል ደግሞ ለየት የሚያደርገው ነገር በፕሪሚየር ሊጉ አቻ የሚባል ነገር እንኳን የሌለው ቡድን ነው። ግን ደግሞ እንደ ፓላስ ያለን ቡድን ሴልኸርስት ፓርክ ላይ ሄዶ መግጠም ለማንም ክለብ ፈተና እንደሆነ ይታወቃል። ፓላስ በውድድር ዓመቱ መጀመሪያ ላይ ዌምብሌ ላይ ገጥሞ ዋንጫ ነጥቆታል። የኮሚቴ ሺልድ ዋንጫም ቢሆን ግን ነጥቆታል ለሊቨርፑልና ለሊቨርፑል ቀላል ጨዋታ እንደማይሆን አሰልጣኝ አርኔ ስሎትም በጋዜጣዊ መግለጫቸው ላይ በተለይም የክሪስታል ፓላስን የመከላከል ጥንካሬና ዲሲፕሊን አወድሷልና 90 ሚኒትስ 1-1 ይጠናቀቃል ብሏል። ኦፕታ በተወሰነ የቁጥር ልዩነት ለሊቨርፑል ድሉን ሰጥቶታል። ይህ ጨዋታን ሊቨርፑል እንዴት ይወጣዋል? ቅዳሜ 11 ሰዓት ሲል ሴልኸርስት ፓርክ ላይ ጨዋታው ይደረጋል። ሁጎ ኤኪቲኬ ስለ ሀገሩ ልጅ ኢብራሂማ ኮናቴ እኔ እንደማስበው እዚህ ስመጣ በጣም አስፈላጊው ሰው ኢብራሂማ ኮናቴ ነበር። እውነት ለመናገር አሁን በክለቡ ለ4 ዓመታት ቆይቷል። ሁሉም ነገር እንዲሁም እዚህ ሰዎችን ያውቃል። ከሜዳ ውጭም ሆነ በሜዳ ላይ ያሉ ብዙ ነገሮችን ለእኔ ረድቶኛል ቡድኑን እንድላመድ ብሏል። ሌሎች ተጫዋቾች በእግር ኳስ ሜዳ ላይ በመጫወት የበለጠ ረድተውኛል፣ ነገር ግን ኢብራሂማ ኮናቴ ለእኔ በጣም አስፈላጊውን ሰው ነበር ብሏል። እንደሚታወቀው ሁጎ ኤኪቲኬ በዚህ ሳምንት በሚደረገው የክሪስታል ፓላስ ሴልኸርስት ፓርኩ ጨዋታ ላይ ሳውዝሃምፕተንን ሲገጥሙ መለያው ልቆና ቀለል ያለ ጥፋት አጥፍቶ ባየው 2 ተከታታይ ቢጫ ምክንያት በዚህ ጨዋታ ላይ እንደማይገኝ ሲታወቅ ሊቨርፑል ደግሞ እንዴት መለያና ውልቀ ደስታን ተገልጸለ ለዚህ ግብ ብሎ የ2 ሳምንት ደሞዙን እንደቀጠው ይታወቃል። ሁጎ ኤኪቲኬ ስለ ሀገሩ ልጅ ኢብራሂማ ኮናቴ ሲናገር ግን በብዙ የረዳኝ ብሎታል። ኮዲ ጋክፖ ስለ ሊቨርፑል ይናገራል። የትልቅ ክለብ ስኬት በሊቨርፑል ቤት አለ ብሏል። ያ ደግሞ በአውሮፓ ውስጥ ግዙፍ ክለብ ያደርገናል ብሏል። እምነት አለን። ይህ እምነታችን በዘንድሮ የውድድር ዓመት አምና ካረግነው በላይ ማድረግ የሚያስችል ነው። ሜዳ ላይም ስንገባ ሁሉም ተጫዋች በራስ መተማመኑ አለው። የግብ ዕድሎችን ይፈጥራሉ፣ ጎሎችን ያስቆጥራሉ። ሁሉም ተጫዋቾች በቡድኑ እድገትና ለውጥ ላይ ይሳተፋሉ ብሏል። ኮዲ ጋክፖ በአሌክሳንደር አይሳክ ዙሪያም ተጠይቆ ነበረ።
እሱ ምን ያህል ጥሩ መሆኑን እንደሚችል ሁሉም ሰው ያውቃል ይመስለኛል። በኒካስል ዩናይትድ በርካቶች ያውቁታል ብለዋል። ኒካስል እያለ ብዙ ጎሎችን ሲያስቆጠር አይተናል። እዚህም እንደሚያደርገው ተስፋ እናደርጋለን። ከኳስ ጋርና ከኳስ ውጪም በጣም አስደናቂ ተጫዋች ነው ብሏል። ምናልባት ኢሳክን ለየት የሚያደርገው ነገር ከ9 ቁጥር አጥቂዎች በጣም ቴክኒካል የሚባልና በግሩም መጫወት የሚችል አይነት ተጫዋች ነው። በዚህም ኮዲ ጋክፖ የኒካስሉን ኢሳክ በቅርቡ ጠብቁት ብሏል። ሊቨርፑል በጥር የዝውውር መስኮት ጌን ማስፈረም ይፈልጋል። ነገር ግን ገንዘብ አውጥቶ ከማስፈረም ይልቅ 5 ወር ጠብቀው በነፃ ማስፈረምን ይመርጣሉ ብሏል ፖል ጆይስ። ከጥር የዝውውር መስኮት ጀምሮ በንቆጥርም በ4 እና 5 ወር ውስጥ ሊጉ ይጠናቀቃል። የዝውውር መስኮቱ ዳግም ይከፈታል። ስለዚህ የጆቫኒ ሊዮነን ጉዳት ተከትሎም ይሄንን ተጫዋች ያመጣሉ ተብሎ ቢታሰብም ባስገዳጅ ሁኔታ ግን በጥር የዝውውር መስኮት ትልቅ ገንዘብ ከፍሎ የማምጣት ፍላጎት የለም። የሊቨርፑል እሳቤ ማርክ ጉዌ በውድድር ዓመቱ መጨረሻ ሐሳቡን እስካልቀየረ ድረስ በነፃ ማግኘት ይችላሉና ለዚህም ገንዘብ የማውጣት እቅድ የላቸውም ተብሏል። በሊቨርፑል በኩል ያዋራ አሳሳቢው ጉዳይ የተከላካይ ቁጥሩ በተወሰነ መንገድ እየቀነሰ ነው የሚል ነው። ግን ደግሞ ብዙ አማራጮች አሏቸው። አርኔ ስሎት ምናልባት የውድድር ዓመቱ እየገፋም ቀኑም እየጨመረ ሲመጣ ውድድሩ የራሱን ቅርጽና መልክ ሲይዝ ሐሳብ የሚቀይሩ ከሆነ ምንመለከተው ይሆናል። በቅርቡ ወደ ሜዳ የተመለሰው የማንቸስተር ዩናይትዱ የመስመር ተጫዋች ናስር ማዝራዊ ጉዳት እንዳጋጠመው አሰልጣኝ ሩበን አሞሪም ያረጋግጧል። በእርግጥ ቀደም ባለው የትላንት ምሽት በዚህ ሰዓት ባቀረበነው ዜና ላይ ተጫዋቹ በልምምር ላላየነውም ብለናቸዋል። እናም ተጫዋቹ የሩበን አሞሪም ጋዜጣዊ መግለጫን ጠብቅ ብለናችሁ ነበር። እናም ተጫዋቹ በጉዳት ምክንያት በዚህ ጨዋታ እንደማይገኝ ተረጋግጧል። ተጫዋቹ በጉዳቱ ምክንያት እስከ ቀጣዩ የብሔራዊ ቡድን እረፍት ድረስ ወደ ሜዳ እንደማይመለስ አሰልጣኙ አረጋግጧል። ይህንም ተከትሎ በማንቸስተር ዩናይትድ በቀጣይ ጨዋታዎች ላይ ሌሎች አማራጮችን ሩበን አሞሪም ለመጠቀም ይገደዳሉ ማለት ነው። እሳቸው ይሄ በሚጠቀሙት የ3-4-3 ፎርሜሽን የግራና የቀኝ መስመር ላይ የሚጠቀሟቸው ተጫዋቾች እንደሚታወቀው የቡድኑን የመከላከልም የማጥቃትም ሚዛን ይጠብቁልኛል ብለው ነበረ። ግን እንደ ማዝራዊ ያለ ይህን ሚሽን በትክክል ሊወጣ የሚችለው ተጫዋች በጉዳት ምክንያት በዚህ ጨዋታ ላይ አይገኝም። በሌላ በኩል አማድ ዲያሎ ሐዘን አጋጥሞታል እና ከቡድኑ በመለየት ወደ ቤተሰብ ማምራቱን አሰልጣኝ ሩበን አሞሪም ያረጋግጧል። አማድ ከቤተሰቡ መሃል አንድ ሰው አጥቷል። በዚህ ምክንያት የማንቸስተር ዩናይትድ እና የብሬንትፎርድ ጨዋታ ላይ አይሰለፍም። ምናልባት ቀደም ባለው መረጃችን ላይ የማዝራዊ ጉዳት የጸና ከሆነ አማድን በቦታው ይጠቀማሉ የሚል መረጃ ነግሬያችሁ ነበረ። ግን በሚያሳዝን ሁኔታ አማድ ለጊዜው ማንነታቸው ያልተገለጹ አንድ የቤተሰብ የቅርብ ሰው ህይወት ማለፍን ተከትሎ ነው በሐዘን ምክንያት ከቡድኑ የተገለለው። ይህንም ተከትሎ ናስር ማዝራዊ፣ አማድ ዲያሎ፣ ሌሳንድሮ ማርቲኔዝ በጉዳት አማድ በቤተሰብ ሐዘን፣ ሌሳንድሮ ማርቲኔዝ እና ናስር ማዝራዊ በጉዳት፣ ካዝሜሮ በቅጣት ማንቸስተር ዩናይትድ ከብሬንትፎርድ የሚያደርጓቸው ጨዋታዎች ያመልጧቸዋል ማለት ነው። ለቀጣይ ለየትኛው ጨዋታ የተጎዱት ይደርሳሉ፣ አማድ ዲያሎስ ሐዘኑን ተወጥቶ መቼ ይመለሳል በሚሉ ጉዳዮችና ሌሎች ርዕሰ ሐሳቦች ላይ የሩበን አሞሪም ቀጣይ ጋዜጣዊ መግለጫ በተለይም ከብሬንትፎርድ ጨዋታ በኋላ ምላሽ ሰጡበታል ብለን ስለምናስብ ምናካተተው ይሆናል። ለዩናይትድ ግን ብሬንትፎርድን ማሸነፍ አንድ መላ ሊፈለግለት ይገባል። ምክንያቱም የመጨረሻ 3 ጨዋታዎችን ብሬንትፎርድን በሜዳው ሄዶ ዩናይትድ ሲገጥም አላሸነፈም። አንድ አቻ አለው ከ3ቱ ጨዋታ 2ቱን ዩናይትድ ተሸንፏል። ያውም ዩናይትድ ብሬንትፎርድን ሄዶ ገጥሞ በዚህ በጌት ኮሚኒቲ ስቴዲየም ላይ በተሸነፈበት ጨዋታ አንደኛውን 4-3 ተሸነፈ ዩናይትድ። ቀጥሎ 1-1 ተጠናቀቀ። አንድ ጨዋታ ደግሞ 4-0 በቴን ሃግ ዘመን ነው ይሄ የደረሰባቸውን ሽንፈት እናስታውሳለንና ማንቸስተር ዩናይትዶች እዚህ ሜዳ ላይ መጥተው ማሸነፍ ከተሳናቸው 3 ጨዋታዎች አልፈዋል። ነጥብ ያገኙት 1 ብቻ ነው። ስለዚህ በፕሪሚየር ሊጉ ሩበን አሞሪም ይህንን ቡድን ለማሸነፍ ሌላ የሚያደርጉት ከፍተኛ ጥረት ነው። በነገራችን ላይ ቡድኑን በድል ለማምጣቱ ይሄ በራስ መተማመኑን ለማስቀጠል ለዩናይትድ በጣም ጥሩ የሚባል ጨዋታ ነው፣ ከሜዳ ውጭ ቢሆንም ማለት ነው። 90 ሚኒትስ እንደሚታወቀው ለዩናይትድ ቅድመ ግምቱ እንደሰጠ ይታወቃል። ማንቸስተር ዩናይትድ ትልቅ የሚባል አይነት ገንዘብ አውጥቶ ቢያንስ 3 የፊት መስመር አምጥቷል። ይሄ 3ቱም ከ60 ሚሊዮን ፓውንድ በላይ ወጣባቸው ናቸው። ብሪያን ቤሞ፣ ቤንያሚን ሼሽኮ እና ማቲያስ ኩና። እነኚህን ይዞ እንዳጠቃላይ ቡድኑ አምናም የነበረውን አጠረቃቅሞ አንድ ላይ 81 ሙከራ በፕሪሚየር ሊጉ አድርሷል። አንድም የፕሪሚየር ሊግ ክለብ የዩናይትድን ያክል ሙከራ የሞከረ የለም። ግን አሁንም ችግሩ
የግብ መጠኑ ያነሰ ነው። ከተከታዩ ክለብ ራሱ በ10 የግብ ሙከራ ይልቃል። ሩበን አሞሪም በማህበራዊ ትስስር ገጻቸው እንግዲህ ይህንን ነገር መመልከታቸውንና ቡድኑ ሊሻሻል እንደሚገባ እሳቸው ማመናቸውን ገልጿል። ሩበን አሞሪም ሌላ ካነሱት ሐሳብ ውስጥ አንደኛው ደጋፊዎች በቀጣዩ ጨዋታ ምን አይነት ውጤት ሊመዘገብ ይችላል በሚለው ነገር አለማወቃቸው ኖርማል ነገር ነው። እኔም የቡድኑ አሰልጣኝ ነኝ፣ ስለ ቀጣዩ ጨዋታ እቅዳለኝ፣ ነገር ግን በጨዋታው ላይ ምን እንደምናደርግ አላውቅም። ስለዚህ እኔም የደጋፊዎቹን ስሜት ተረድቻለሁ ብለዋል። ያ ማለታቸውም ቡድኑ የወጥነት ችግር እንዳለበት ደጋፊዎች አምነው ቡድኑ በቀጣይ ጨዋታ የማሸነፍ ዋስትና የለውምና ያንን ነገር ማስተካከል እፈልጋለሁ የሚል ሐሳብ አጋርተዋል። ከሰሞኑ አማድ ዲያሎ ማንቸስተር ዩናይትድ ከቼልሲ ባረጉት ጨዋታ ላይ የአሌሃንድሮ ጋርናቾን ምስል አብሮ ለጥፎ በዩናይትድ ከደረሰበት ደጋፊዎች ከደረሰበት ዘለፋና ትችት በኋላም ወዲያው ማህበራዊ ትስስር ገጹን አጥፍቶ ነበር አማድ ዲያሎ። ከዚህ ጋር በተያያዘ ሩበን አሞሪም ሲጠየቁ ለተጫዋቾቼ ሁሉ ተመሳሳይ ነገር እነግራለሁ፣ ማህበራዊ ሚዲያ ተጠቀሙ ላለው ዋናው ነገር ክለቡና ጓደኞቹ ናቸው፣ ሁሌም ከአማድ ጎን ነን፣ ግን ማህበራዊ ሚዲያ አጠቃቀማቸውን ቢያሻሽሉ መልካም ነው የሚለውን ደጋግሜ እናገራለሁ ብለዋል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ዘንድሮ በርከት ያሉ የግብ ዕድሎችን ፈጥሯል። 14 ሶስተኛ ደረጃ ላይ ተቀመጠው ብሪያን ምቤሞ 10 የግብ ዕድሎችን ፈጥሯል። በዩናይትድ አሁን አንድ ጥያቄ ነው፣ እሱም ማን ነው ይህንን የተፈጠረ የግብ ዕድል የሚያስቆጥረው ነው። ምናልባት ሩበን አሞሪም ለመጀመሪያ ጊዜ ማቲያስ ኩና፣ ቤንያሚን ሼሽኮና ብሪያን ምቤሞን በጨዋታ ላይ ይጠቀማሉ ተብሎ ይጠበቃል። ዊሊያም ሳሊባ ሰዎች ወደ ባርሴሎና ወይም ሪያል ማድሪድ መሄድ የተሻለ ነው ብለው ያስባሉ፣ ነገር ግን የኔ ልብ ክለብ አርሰናል ነው ይላል። በዓለም ላይ ያለው ሁሉም ሰው ይህን ሲጠብቅ እንደነበረ ተስፋ ያደርጋለሁ። አርሰናል በቅርብ ቀን እንደሚጨርሰው ጠብቃለሁ። እኔ የምጠብቀው ያን ነው፣ ነገር ግን ሁሉም ነገር ሲጠናቀቅ ክለቡ በይፋ ያሳውቃል ብሏል። የፊርማውን ጉዳይ በተመለከተ ነው። ማይክል አርቴታ ሪያል ማድሪድ በሳሊባ ላይ ስላሳየው ፍላጎት ተጠይቀው ነበረ። አርቴታም ሲናገሩ እኔ ከሱ ጋር ሙሉ በሙሉ ተመችቶኛል፣ ምክንያቱም ያንን ወደ ስትሰማ አንዳንድ የተለዩ ነገሮች ይመጣል ብለህ ልትገምት ትችላለህ። ከዊሊያም ጋር ተቀምጬ ሁኔታው ስጠይቀው አይ እዚህ መቆየት እፈልጋለሁ አለኝ፣ ከአንተ ጋር መጫወት እፈልጋለሁ አለኝ። እናም በጣም ደስተኛ ነበርኩኝ። እናም ይህንን በመስማቴ ለእኔ ጥሩ ነበረ። ያ ማለት ቡድኑ ምን ያህል እድገት ላይ ለውጥ ላይ እንዳለ ማሳያ ነው። ሳሊባ ከማድሪድ ጋር ቢነጋገርም ቢያናግሩትም ልቡ ያለው ከኛ ጋር ስለነበረ ቆይቷል ብለዋል። ሌላ ማይክል አርቴታ ካነሷቸው ጉዳዮች ውስጥ አንደኛው ከቡካዮ ሳካ ጋር በተያያዘ ነው። በቡካዮ ሳካ ጉዳይ ላይ በጣም ደስተኛ ነኝ በተጫዋቹ እናም አዲሱን ኮንትራት በቅርቡ እንደሚፈርም እርግጠኛ ነኝ ብለዋል። ከሁሉም ነገሮችና ሁኔታዎች እስከማውቀው ድረስ እሱ በጣም ደስተኛ ነው። በቡድን ውስጥ ባለው ሚና የሚኮራ ተጫዋች ነው። ሁሉም ሰው ቡካዮ ለእኛ ምን ያህል አስፈላጊ እንደሆነ ያውቃል። ይህን ነገር እንደምናደርገው እናምናለን ብለዋል። እንዲያራዝም እፈልጋለሁ። ቡካዮ ለኛ ምን ያህል ጠቃሚና ወሳኝ ተጫዋች እንደሆነ እኔም አውቃለሁ። ኮንትራቱ እንደሚያራዝምና ከኛ ጋር ረጅም ዓመት እንደሚቆይ በቅርቡ ያረጋግጠልናል ብለዋል። ስለዚህ በቡድን ውስጥ እናየዋለን ብለዋል። አርቴታ ስለ ቡካዮ ሳካ ለአርሰናል 99 የግብ አስተዋጽኦም ተጠይቆ ነበረ። አሁን እሁድ ቀን 100፣ 101 እና 102 ጎሎች ላይ እንደሚደርስ ተስፋ አደርጋለሁ። ሃትሪክ ይሰራል እያሉ ነው። ይህን ያረገው በ200 ጨዋታ ውስጥ ነው። ይህም አስደናቂ ሪካርድ ሲሆን በማጥቃትና በፈጠራ ችሎታው ላይ ምን ያህል ወጥነት እንዳለ ያሳያል። እንዲህ ያለ ብቃት በተለይ በቡካዮ ሳካ ዕድሜ ማግኘት በጣም ከባድ ነው። አልፎ አልፎ ነው ያለው። ሳካ ለዚህ ነው እኛ በጣም የምንወደው ብሏል። ማይክል አርቴታ አርሰናል ላይ የተቆጠሩ 2 ግቦችን ያነሳሉ። አዎ በተለይ የዶሚኒክ ሴቦዝ ላይ ቅጣት ምት ብዙ ልናስቀረው የምንችለው አይነት ቅጣት ምት አይደለም ብለዋል። ግን መሻሻል አለብን በመከላከል ሂደቱ ላይ ብለዋል። ነገር ግን እንደ አጠቃላይ ግን ቡድኔ ወጥ ነው ብለዋል አሰልጣኝ ማይክል አርቴታ። ይህን ምላሹን ለአርሰናል ደጋፊዎችን ተው። ከዛ ውጪ ማይክል አርቴታም የሚገርመው ነገር በዓለም ላይ ካሉ ምርጥ እግር ኳስ ስቴዲየሞች አንዱ ሴንት ጄምስ ፓርክ ስቴዲየም ነው ይላሉ እሳቸው። እንደ አሰልጣኝና ተጫዋች እንደመሆናችን መጠን በዛ ድባብ ውስጥ መጫወት መላመድ ያስፈልጋል። ድባቡ ልክ እንደ ኤሌክትሪክ ይነዝራል ነው ያሉት እሳቸው። ብዙ ጩኸት አለ። ይህ ለተጫዋቾች የፈታኝ ነው። በተለይም ዳኞች አንዳንድ ውሳኔ ሲወስኑ ስሜታዊ እንዲሆኑ ያደርጋቸዋል ወይም የደጋፊው ጫና ይኖራልና በሴንት ጄምስ ፓርክ ስቴዲየም መጫወት አይደለም ተጫዋቾችን ዳኞችን ጫና ውስጥ ይከታልና ምናልባት በቫር እገዛ ነገሮች ሊስተካከሉ ይችላሉ፣ የዳኝነት ስህተቱ እንዳይፈጠር ብለዋል። ከዚህ ጋር በተያያዘ ግን ዘንድሮ ቫር በመኖሩ ምክንያት
ፕሪሚየር ሊጉ በደረጃ ሰንጠረዥ ላይ የተወሰኑ የመጡ ለውጦች አሉ። ለአብነት ያክል አርሰናል አንደኛው ነው። አርሰናል የቫር ቴክኖሎጂ አገልግሎት ላይ ዘንድሮ ባይውል ኖሮ በደረጃ ሰንጠረዡ 8ኛ አካባቢ ሊቀመጥ የሚችልበት ሰፊ እድል ነበረ። ነገር ግን የቫር ቴክኖሎጂ በመኖሩ ምክንያት አርሰናል በደረጃ ሰንጠረዡ ላይ አሁን ሁለተኛ ይገኛል። በነገራችን ላይ ቫር ባይኖር ፓላስ ሁለተኛ፣ ፉልሃም አራተኛ፣ በርንማውዝ ስድስተኛ፣ አርሰናል ወደ 8ኛ አካባቢ ይጠጋ ነበረ። ዩናይትድ 12ኛ አካባቢ እናገኘው ነበረ። የቫር ቴክኖሎጂ መኖር ብዙ ከጠቀማቸው ክለቦች ውስጥ አርሰናል ይጠቀሳል። እናም አርሰናል በቫር ብዙ የተጠቀመም ክለብ ነው። ጋሪ ኔቭል የአርሰናል ተጫዋቾች በትልቅ ጨዋታ ላይ አርቴታ እየፈራና እያፈገፈገ ልከላከለ ብሎ የሚቀጥልና ጨዋታውን በዚህ የሚያስኬድ ከሆነ አትጠራጠሩ፣ በጊዜ ሂደት የአርሰናል ተጫዋቾች ራሱ ይቃወሙታል። ስለዚህ ማይከል አርቴታ ቡድኑ እያፈገፈገና እየተከላከለ እንዲጫወት የሚያስቀጥል ከሆነ ከደጋፊ በፊት ተጫዋች ይቃወሙታል እያለ ነው። ግን ለአርሰናል ደጋፊዎች በዚሁ አጋጣሚ ጥያቄ እናንሳ። የማይክል አርቴታ ቡድን በእርግጥ ይህ ጥያቄ የሚነሳው በትልቅ ጨዋታ ላይ ነው። በትልቅ ጨዋታ ላይ ማይክል አርቴታ ቡድኑን በጣም ጠንቃቃ ከሚባለው በላይ ማለት ነው፣ ሁሉም ቡድን ይጠነቀቃል፣ ከሚባለው በላይ ጠንቃቃ አድርገውታል ወይ? ከሚባለው በላይ ማይክል አርቴታ ላለመሸነፍ ከቢግ ሲክስ ክለቦች ጋር እየተጫወቱ ነው ወይ? የእናንተን የአርሰናል ደጋፊዎች የግል መልከታ እንሻለን። ሌሎች በርከት ያሉ ግን ይህንን ነገር ማይክል አርቴታን በብዛት እየወቀሱ ይገኛሉ። በዚህ ጉዳይ እናንተም በተለያዩ ሚዲያዎች ላይ ሰምታችሁታል ብለን እናስባለን። ስለዚህ የእናንተን የግል መልከታ አጋሩን። ቃል ስፖርቶች ነበር። በድጋሚ መልካም በዓል ብለናል። በቀጣይ እስክንገናኝ ሰናይ ጊዜ